እዝራና ሀኒቾ በመታረቃቸው ጽዮን እረረድብን ብላለች። ቆይ ከመቼው ታርቀው ነው እንደዚህ የሚያወሩት? እኔ ሳላቅ መቼ ታረቁ እያለች እያለቃቀሰች ነው። ነገር ግን በማለቃቀሷም የምትቆም አይመስለኝም። እየዛተችባቸው ነበር። ሰላምዬንም መንገድ ላይ አግኝታ ትምህርት ቤት ስትሄድ ወይም ከትምህርት ቤት ሲወጡ ተጠባብቀው ምን እየሰራችሁ ነው? ከእዝራ አጠገብ ካራቃችሁ አንቺና ሀና እድሜያችሁ ያጥራል። ከእዝራ በመራቅ እድሜያቸውን አስረዝሙ ስትልም ሰላምን ዝታባታለች። ሰላምም የምታደርገውን ነገር አድርጊ፣ ይልቁንስ አንገትሽን ብዬ እንዳልፋሽ አርፈሽ ብትቀመጪ ይሻልሻል ስትልም እየዛተችባት ነበር። ጽዮን ሰላም የምትቀመጥ አይመስለኝም። በሀናና በእዝራ መካከል ገብታ ችግር ለመፍጠርና ለመበጥበጥም እየሞከረች ነው። ሰላም የኔ ምርጥ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች የስወዳችሁ ቪዲዮውን ላይክ በማድረግ ጀምሩት። ስለምታበረታቱኝ ደግሞ ከልብ አመሰግናለሁ። የኔ እንቁ ቤተሰቦች እውነት ቃላት የለኝም ለእናንተ። ፈጣሪ ያክብርልኝ። አመሰግናለሁ። እስኪ 10 ሺህ አስገቡኝ። ሁላችሁም አዲስ የሆናችሁ ካላችሁ ቪዲዮ ሲደርሳችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ፕሊስ 10 ሺህ አስገቡኝ። ሰው ወዳችሁ ማሮችዬ። እናም ጽዮን እርርድብን እያለች ነው። እኔ እያለውኝ ሀናና እዝራ በጭራሽ አንድ ላይ አይሆኑም። ሀና በጭራሽ እዝራን ልትቀማኝ አትችልም፣ ሊሆንም አይችልም እያለች ነው። እዚህ ላይ ያልገባት ነገር ጽዮን በነገራችን ላይ እዝራ ካልወደዳትና ካልፈለጋት እንዴት ከሱ ጋር እንደምትሆን አላቅም። ይህን ነገር እንዴት መረዳት እንዳቃታት ራሱን ግራ ገብቶኛል። አንድ ሰው አልወድሽም፣ አልፈልግሽም፣ ምርጫዬ አይደለሽም ካላት እሺ ብሎ እንኳን ምርጫው ሳትሆን እሺ ብሎ እንኳን አብሯት ቢቀመጥ ደስተኛ አትሆንም። እናንተ ከማይወዳችሁ ጋር ወይም ደግሞ ከማይፈልጋችሁ ጋር ሰው ስትኖሩ እንዴት ብላችሁ ነው ደስተኛ የምትሆኑት? እናንተም ደስተኛ አትሆኑም። ያ ሳይፈልግ የገባበት ሰውዬም ደስተኛ አይሆንም። ሁለቱም ተያይዞ ገደል ነው የሚሆነው። እንዴት እንዳሰበችው አላቅም። እዝራ በጭራሽ ለሱ ምንም አይነት ስሜት ለሷ ምንም አይነት ስሜት እንደሌለውና ምንም አይነት ፍላጎት እንደሌለው በጣም ብዙ ጊዜ ነግሯታል። በጣም ብዙ ጊዜ አስረድቷታል። ነገር ግን ጽዮን ልትረዳ አልቻለችም። በግድ የራሴ ካልሆንኩና ማለቴ በግድ የራሴ ካልሆንክና የኔ ካልሆንክ ደግሞ ችግር ይፈጠራል እያለች እያስፈራራችም እየዛተችም ነው። ሀናንም ቢሆን ከሱ ካራቅሽ የሚጠብቅሽን አንቺ ታውቂያለሽ ስትላት ሀና የተያዘው ፍቅር ነው። ፍቅር ደግሞ እቃቃ መጫወቻ አይደለም። የምትፈልጊውን ነገር ማድረግ ትችያለሽ። እኔ የጀመርኩትን ነገር እስከ ጥግ ድረስ ይሄድበታለሁ እንጂ በጭራሽ አቋርጬው አላቅም። ላቋርጠውም አልፈልግም። ከፈለግሽ ግብግቡን ወይም ደግሞ ውድድሩን ከፈለግሽው ያውልሽ ሜዳው፣ ያውልሽ ፈረሱ። ከኔ ጋር መወዳደር ትችያለሽ። እኔ ከአንቺ ጋር አሁን የማወራበት ጊዜ የለኝም። እዝራን ወደዋለሁ፣ አፈቅረዋለሁ። እሱም ይወደኛል፣ ያፈቅረኛል። በሁለታችን መካከል ማንም አይገባም፣ እንድገባም አልፈቅድለትም። ወንድ ከሆንሽ እናይሻለን፣ እኔና እዝራን አትለየንም ብላ አስረግጣ ነግራ ተነስታታ ትሄዳለች። ጽዮን ምን ታደርጋለች አሁን በሚቀጥለው? እውነት ሀናን ብር ከፍላ ለማስገደል ተሞክር ይሆን? ቅዱስ እንኳን ይሄንን ነገር አያደርገውም። ምክንያቱም ቅዱስ በጣም መልካምና የዋህ ልጅ ነው። ጽዮንን ቢወዳትም ቢያፈቅራትም ይህን ነገር ማድረግ ቢችል ኑሮ እስከዛሬ ባደረገው ነበር። ከአሁን በኋላ ያደርገዋል ብዬ በጭራሽ አልጠራጠርም፣ ወይም አያደርገውም። ግን የእሷ ተንኮልና ክፋት ማለቂያ ስለሌለው ምናልባት ሌላ የማታውቀው ሰው ቆጥራ ልታስጎዳት ወይም ደግሞ ችግር ልታደርስባት ትችላለች። ብቻ ፈጣሪ ይጠብቃት። እንግዲህ ሀኒቾ ቻዩ። ምክንያቱም አሁን የገባሽበት ትንሽ ችግር ያለበት ፍቅር ሳይሆን አይቀርም። ሀኒቾ ቻዩ። እንግዲህ ምን ይደረጋል፣ ፍቅር አይደል? ያው ለፍቅር ሲባል ደግሞ ብዙ መስዋዕትነት ይከፈላል ቤተሰብ። ስለዚህ ሀና ከጽዮን የሚመጣባትን ነገር ትጋፈጠዋለች ብዬ አስባለሁ። ያው ሰላም እህቷ አለች በነገራችን ላይ። ሌላው ውድ ቤተሰቦቼ እንግዲህ የወይዘሮ ሜላት ጉዳይ ነው። ወይዘሮ ሜላት እርግብ ከቤቷ ሂዳ እንደነበረና ምን ልታደርግ እንደሄደች ባይታወቅም ነገር ግን ከቤት እንደመጣች ለፖሊሶቹ ስትነግራቸው ፖሊሶቹ ያን ያክል ምንም አልመሰላቸውም።
እንዴት ከእናንተ ቤት ልትመጣ ቻለች? እውነት እርግጠኛ ነሽ ወይ ልጅሽ ተሳስቶ እንዳይሆንም ሲሏት ነበር። ቆይ አሁን ስታስቡት ቤተሰብ ምናሴ የሚሳሳት ይመስላችኋል? ምናሴ ህፃን ልጅ ነው እንደሚሳሳተው? በጭራሽ። እንድ የ4 ዓመትና የ3 ዓመት ህፃን ልጅ እኮ አይደለም ምናሴ እርግብን ለማወቅ የሚሳሳተው። እኔ የፖሊሶቹ ነገር በነገራችን ላይ አሁን ድረስ ግራ እያጋባኝ ነው። ስራቸው ምንም ሊዋጥልኝ አልቻለም። የእነሱን ስራ ወይዘሮ ሜላት እየሰራች እያለ ትክክለኛ ወሬ ወይም ደግሞ መረጃ ስትነግራቸው እንኳን አለማመን ወይም ደግሞ የማመን ችግር አለባቸው። በጣም የሚያሳዝን ነው። ሌላው እርግብ እጇን ሰጥታለች። እርግብ በጭራሽ ካሁን በኋላ እኔ እንደዚህ መሆን የለብኝም፣ እውነታው መውጣት አለበት፣ እጄን ለፖሊስ አሳልፌ መስጠት አለብኝ ብላ እጇን ለፖሊስ ሰጥታለች። ሁለታቸው ተመካክረው አንድ ላይ እጃቸውን ሊሰጡ ነበር። ነገር ግን ሜሮንን አንቺ ውጭ ሆነሽ ብትከታተኝና የሚፈጠረውን ነገር ብታይ ይሻላል፣ እኔ ለጊዜው ልግባ፣ ከዛ እማይሆን ከሆነ አንቺም ተመጫለሽ ብላት በዚህ እርሽ ተባብለው እርግብ እጇን ሰጥታለች። ፖሊሶቹ በጣም ነበር የደነገጡት። እርግብ እጇን ስትሰጥ እንደሰጠች የሚለው ግራ አጋብቷቸዋል። በጣም ደንግጠው ከተቀመጡበት ነበር የተነሱት። የወይዘሮ ሜላትን ንግግር ቢሰሙ ኑሮ እሷ ሳትሄድም እነሱ ሊይዟት ይችሉ ነበር። ነገር ግን ያው ስራቸው ዝም ብሎ ቸልተኝነት የሞላበት ስለሆነ ምንም አላደረጉም። ሌላው እርግብና ወይዘሮ ሜላት እስር ቤት ሲገናኙ ምን ይከሰታል ብላችሁ ታስባላችሁ? እውነት እርግብ ትክክለኛውን ወይም ደግሞ የመጣችበት ዓላማ የታወቀ ነው። ግን ከወይዘሮ ሜላት ጋር ስትገናኝ እርግብ ምን ትላት ይሆን? በምን ወሬስ ይግባቡ ይሆን? ወይዘሮ ሜላትን ያለ ስራዋ እንደዛ ወንጅላ ቤተሰቡን እንደዛ ስታምስ የነበረችው እርግብ የወይዘሮ ሜላት ያለ ስራዋ እስር ቤት ታስራ ስታያትስ ምን ትል ይሆን? የሰራችባት ወይም ያደረገችባት ነገርስ ስታስታውስ ወደኋላ መለስ ብላ ምን ይሰማት ይሆን? አሁን ተጸጽታ እጇን ሰጥታለች። ያደረግኩን ነገር ቀላል አይደለም። በዛ ላይ በነገራችን ላይ ተጸጽታ ብቻም ሳይሆን ቤተሰብ ይገሉኛል፣ ደሜን ደመ ከልብ ያደርጉታል ብላ ፈርታም ነው እጇን ሰጥታ የገባችው። ስለዚህ ከወይዘሮ ሜላት ጋር መገናኘታቸው አይቀርም። ምን ይፈጠር ይሆን? እኔ በበኩሌ በጉጉት እየጠበቅኩት ነው ቤተሰብ። እውነት ምን እንደሚከሰት አላውቅም። እና ሜሮን ደግሞ ወደ ኋላ መለስ ብላ አይ እርግብ፣ እኔ ያደረግኩትን ነገር ብታቂስ ምን ትይኝ ይሆን? እውነት ታናግሪኝ ይሆን? ምክንያቱም እኔ ነኝ አክስትሽን ደውዬ ጠርቼ እንድገላት ያደረግኩት። ይህን ነገር ስትሰሚስ ምን ያክል ይቅርታ ታደርግልኝ ይሆን እያለች ለብቻዋ እያወራች ነበር። አዎ ምን ያክል ይቅርታ ታደርግላታለች? እውነታውን ስትሰማና ሜሮን ደውላ ከዛ ሰውዬ ጋር አገናኝታት ያ ሰውዬ ደግሞ ግንባሯን ብሎ እንደገደላት ስታቅስ ምን ያክል ይቅርታ ታደርግላታለች? ነው ወይስ ጸበኛ እንደሆነች ትለያታለች? እሱም ሌላ ጉዳይ ነው። ወይዘሮ ሜሮን እስር ቤት መግባቷ የማይቀር ነው። ምክንያቱም ዋናውን ወንጀል የሰራችው እሷ ናት። ከፖሊስ ማለት ከኢትዮ ቴሌኮም መጨረሻ ላይ ወይዘሮ ሜላት ከማጋ እንዳወራች በትክክል አውቀዋል። እስካሁን ድረስ ሜሮንን በረዥሙ አስረው ይዘዋት ነበር። ካሁን በኋላ ግን አጠር አድርገን ወይም ደግሞ የሜሮንን እስራት አሳጥረን ማድረግ ያለብንን እንድናደርግ ማድረግ አለብን ሲሉም ፖሊሶች እየተመካከሩ ነበር። ስለዚህ የሜሮንን እስርም በረዥሙ የለቀቋትን አሁን አጠር አድርገው የሚያስሯት ይመስለኛል። ምናልባትም ከቤቷ ሄደው ተከታትለው በደንብ የት አካባቢ እንዳለች የት እንደምትወጣ መቼም አያቅታቸውም። እንደተባለው በረዥሙ ስራ አሰሯት እንጂ ጭራሽ አቅቷቸው አይመስለኝም። ቤቷን ያውቁታል። ከዛ ቤት ትወጣለች፣ ትገባለች። ሜሮንን መያዝ በጭራሽ የሚያቅታቸው አይመስለኝም። ለወይዘሮ ሜላትም ሲሏት የነበረው አዎ በረዥሙ አስራችኋታል፣ ምናልባት እርግብንም በረዥሙ አስራችሁ ትታችኋት እንዳይሆን እንጂ አዲስ አበባ ተቀምጣ እንድታትይዟትም ነበር ስትላቸው ነበር። አዎ ወንጀለኛ ሆና አዲስ አበባ ስንት ወር ሙሉ ተቀምጣለች። ነገር ግን በደንብ ፈልገዋ ቢሆን ኑሮ ያገኟን ነበር። ውድ ቤተሰቦች ስላልፈለጓትና በደንብ ስለሷ ጠንቀቅ አድርገው ስላላሰቡበት እንጂ። ያም ሆነ ይህ አሁን ድንብላልም ማለቴ ሜሮንም ብትሆን ወደ እስር ቤቱ መቀላቀሏ የማይቀር ነው። እንደውም የሜሮን ቅጣት ከበድ ያለ ሳይሆን አይቀርም። ያው ባትገልም ለማስገደል ያደረሰቻት ዋናዋ እሷ እስከሆነች ድረስ እንግዲህ ያን ቪዲዮ በእጇ ያለውን ቪዲዮ ታስረክባለች አታስረክብም የሚለው ሌላ ጉዳይ ነው። በነገራችን ላይ ሜሮንና እርግብ
በቪዲዮ ለመደራደር ፈልገው ነበር። ወይዘሮ ሜላት ማለት ወይዘሮ ባዩሽን የገደላትን እኛ እናውቃለን፣ ብቻ የሆነ ነገር አድርጉልንና ቪዲዮውን እንሰጣችኋለን ብሎ ሊደራደሩበት ነበር። ነገር ግን ሜሮን አንቺ ምንሽ ሞኝ ነው? እነሱ ስታያቸው እኛ የምንለውን የሚያምኑ ይመስልሻል? ምንሽ ሞኝ ነው? እነሱ እኮ ብልጦች ናቸው። አንቺ ያልሻቸውን ነገር በጭራሽ አያምኑልሽም። ይልቁንስ እጃችንን ሁለታችንም መስጠት አለብን ተባብለው መጀመሪያ ተማክረው ነበር። ነገር ግን በኋላ ላይ እርግብ ስታስበው ሜሮን መግባት እንደሌለባትና መግባትም ካለባት እሷ ቆየት ብላ መግባት እንዳለባት ስላሰበች ይህን ነገር እንድትተው አድርጋለች። እና ውድ ቤተሰቦች እንግዲህ ሜሮን እውነት ያን ቪዲዮስ መረጃውን ታስረክባለች ወይስ ደግሞ እርግብ እዛው እስር ቤት እንደገባች ሜሮን ጋር መረጃ እንዳለና ማን እንደገደላት ቪዲዮ እንዳለ ትናገር ይሆን? ብቻ በጣም አጓጊ ላይ ነው ያለቀው። ውድ ቤተሰቦች እኔም እዚህ ላይ ያበቃለሁ። እስካሁን አብራችሁን ስለቆያችሁ ከልብ ነው የማመሰግነው። ስወዳችሁ ላይክ ማድረጋችሁን አትርሱ።